ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ዛሬ በባህር ዳር ዩኒቨርሲቲ ዋናው ግቢ ፔዳ ካምፓስ እገኛለሁ። ያው እንደምትመለከቱት እዚህ ደግሞ የተገኘሁት ያለ ምክንያት አይደለም። በጆርናሊዝም ኤንድ ኮሙኒኬሽን የአራተኛ ተማሪ የሆነችው ከሂሩት በላይ ጋር ዛሬ ቆይታ እናደርጋለን። ይቺ ተማሪ እንግዲህ ከትምህርቷ ጎን ለጎን ራሷን ለማገዝ እዚህ ፔዳ በር ላይ ፋስት ፉድ በመሸጥ ራሷን ያገዘች የምትገኝ ጠንካራ ሴት ናትና ሁሉዋ ምን ይመስላል የሚለው በዛሬው ዝግጅታችን እንቃኛለን። ከኛ ጋር ሁኑ። ሄሎ ወይ ቤቲ እንዴት ነሽ? እንግዲህ ሴቶች መኖሪያ አካባቢ ነው በየገምቼ እዛ አካባቢ ተገኝቻለሁ። እስኪ ያለሽበት ቦታ ምንድነው? ስሙንና ቁጥሩን ንገሪ ዶርምሽ። እሺ ጥሩነሽ ዲባባ 286 286 እሺ እንግዲያውም ቅርብ ነኝ። መጣው በቃ እዛው አካባቢ ነኝ። ሰው ጠይቄ እመጣለሁ። እሺ ጥሩነሽ ዲባባ ዶርም እዚህ እሺ አመሰግናለሁ። እሺ በጣም ደስ ስለሚለኝ እኮ ነው። በዛ ደግሞ በሌክቸራችን የተጻፈው ሴቲንጉ ዩኒቨርሲቲ ላይ ምናምን ስለሆነ ሞር ጋር ደህንነት አለው ብዬ ነው የማስበው እንግዲህ ነው። እንዴት ናችሁ? ሰላም ሰላም። የተማሪ ዶርም ይዘጋል እንዴ? ከፍቶ ነው መስለኝ እኮ ሁሉ። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ሰላም። እንዴት ናችሁ? እንዴት ነሽ? ሰላም ናችሁ? ሰላም። ቁጭ በሉ ታዲያ። እሺ አመሰግናለሁ። ግንኙነታችሁ እንዴት ነው? ከጓደኞቼ ጋር ላይ ግንኙነት ልክ እንደ ቤተሰባዊ ነው። በብዙ ነገሮች እንረዳዳለን። በቃ ደስ የሚል ግንኙነት ነው ያለን ከጓደኞቼ ጋር። አንቺ አሁን እዚህ እየተማርሽም ደግሞ ከውጭ ደግሞ ስራ አለሽ። በስራሽ ላይ ያላችሁ ገዛ ድጋፍን ይመስላል? ወይ በብዙ ነገሮች አግዙኛል። በተለይ እንደጀመርኩ አካባቢ በጣም ከጎኔ ነበሩ ምሽቱን ሙሉና በተለይ ደግሞ ምሽት ላይ ገበያ ይበዛል። ያኔ መጥተው ይረዱኛል። በብዙ ነገሮች ይልጡልኛልና ያስተናግዱልኛል። በቃ ለኔ ያላቸው ማበረታታትና ለኔ ያላቸው እርዳታ በጣም ልዩ ነው። በጣም ደስ ይላል። እንዴት ነው የምታነቡትስ? በየግላችን እናነብና ክላስ ለመፈተን 2 ሰዓት ምናምን ሲቀረው በጋራ ዲስከሽን እናደርጋለን። ከዛ በቃ አብዛኛውን ጊዜ አሪፍ ውጤት ነው የምናመጣው። አዎ ስለምትወያዩ እኮ እንደዛ ይወያያለን። አዎ እስኪ ስለ ሂሩት ልጠይቅሽ እንተዋወቅ መጀመሪያ። እሺ ቤተልሔም ፍቅር ይባላልው። ያው የሂራክሽንሽ ያንጂ የሂራ ክላስሜት ነኝ። መልካም። እስኪ ስለሷ ምን አይነት ባህሪ ነው ያላት? ያው ሂራ እንግዲህ ቆራጥ ናት በባህሪዋ። ለሆነ ነገር ላላማዋ እንትን ካለች ካሰበች የሆነ ነገር ለማድረግ ወደ ኋላ አትልም። ሳታሳካው አትመለስምና ጠንካራ ሴት ናት። ያሰበችው ነገር ከግብ ታደርሳለች። ያው ብቻ ጎበዝ ናት ሂራ። እንግዲህ እሷ ከተማራለችም ከውጭ ደግሞ ፋስት ፉድ ትሰራለች ከዩኒቨርሲቲው በር ላይ። ይሄን እንግዲህ አንቺ ብትሆኚ ታደርጊዋለሽ? ያው እንዳጋጣሚ ሆኖ ይሄ ሐሳብ ካሰበች ቆይታለች ሂራና መጀመሪያ ላይ ስታስብ አማክራኝ ነበር ማለት በጋራ ለመስራት ማለት ነው። እና እንደዛ አስበን ነበር ተወያይተን ነበር ከአንድ ጓደኛችን ለሶስት ለመስራት። ከዛ በኋላ ግን ነገሮች አልተመቻቹም። ፈቃድ ማግኘት አልተቻለም ምናምን። ከዛ ዘንድሮ ደግሞ በድጋሚ ስንመጣ እሷ በዚህ ሐሳብ በረታችና ገፋችበትና ብቻዋን ለመስራት ሆነች ማለት ነው። እኛም በዘርፋችን የተለያዩ ስራዎችን እንሰራለን በግላ። በጣም ደስ ይላል። ከሷ ምን ተማራችሁ? ከሷ እኔ ተማርኩት ያው ጥንካሬን ተምሬያለሁኝ። ያሰብነው ነገር ለማሳካት ምንም አይነት ነገር እንደማይገድበን
አሁን እሷ ተማሪ ሆና ብዙ ነገር ነው ስትረግል የምታደርገው ጊዜ አለ ድካም አለ አሁን ማታ አምሽታ 4 ሰዓት ምናምን እንደዛ ሰርታ ደክማ ትመጣና ደሞ ለሊት ነው የምትነሳውና ለዛ ነገር ደሞ ትጋት ያስፈልጋል እንደ ተማሪ ሆነን በጎን ደሞ እንደዛ አይነት ስራ ለመስራትም ብናስብ አላማ ካለን መድረስ እንችላለን መቅዲ እስኪ ስለ ሂሩት ንገሪ ወካኒ ልክ ሀመረ ተሻለች ሀመርጤ እሺ ሀመረ እስኪ ንገሪኝ ስለ ሂሩት ምን አይነት ጓደኛ ናት ሂራ በጣም ደስ የምትል ልጅ ናት የሆነ የሥራ ተነሳሽነት አላት ይሄንን ምለው ደግሞ ዶሩ ሰምታያሳያችሁ እንቅስቃሴዎች በጣም የጧት ሰው ናት ሂራ ተነሳል ጎና ጣጥፋሉ ሷጣጥፋ ምናምን ንቅት ብላ የምትገኝ ሰው ነቃ ብላ የተገኘች ንቁ ናት የሆነ ይጋባብሻል አንዳንዴ ከተማርኩ እኮ ይከብዳል አይደል ጧት ብዙ ጊዜ ይተኛል እኮ ገለልተኛ ሰው ናት ገለልተኛ ስልሽ ችግሮች ምናምን ገለል ብላ የምትኖር አይነት ሰው ናት እሱ ባሪያም በጣም ነው ማደንቅላት ስራ አሁን ፋስት ፉድ ብትጀምር ሂራ ቀደም ብላ ነው ጀመረች ምን ጀመረች ቀደም ማር ያመጣች ትሸጥ ነበር ማለት ምግቡን ከዚህ ነው ያጣጣፈች አልኩሽ እኔ እንደውም ነጋዴ ናት ምናምን አይደለም ማርም ትሰራ ነበር ስቲል ብሬክ ምናምን ነገር ይፈልጉ ልጆች ያለች ታመጣ ነበር ከዛ ለውዝም በመሃል እስከ ቅርብ ጊዜ ድረስ እንደዛ ትሰራ ነበር የስራ ሞራል አላት ይሄ ምን አይነት ሰው ናት መሰለሽ ብርን መጠበቅ አትፈልግም ሂራ ብዙ ጊዜ ስትበደር አታገኛትም አበዳሪ ልትሆን ከዛ ውጪ ግን ይሄን ስራ ስትጀምር በጣም ጎበዝ ሆና በወኔ ነው በጣም ከክላስሽ ጋር ክላሽ ያደርጋል ብለን እኛ በጣም ፈርተንላት ነበር ነገር ግን ምንም የከበዳት ነገር ያለ አይመስልኝም በጣም ሁሌም ኢነርጂ አላት በቃ የማይሞት አይነት ኢነርጂ አላ ሂራ 4 ሰዓት 5 ሰዓት ላይ ከስራ ከውጪ ስመጣ ማለት ነው ተኝተን ምናምን ነገር በሩን ክፍታ ጋር እንዴናችሁ ነው በቃ ድምጽ አራስ እኔ ያለም እንደዛ ሰርተኛ የሆነ ክላስ ተምረናም ስንመጣ ራሱ ድክም ነው ምንለውና እሱ ወንዋ ይጋባብሻል ተስፋ አላት ብርቱ ናት አመሰግናለሁ እንግዲህ ሂራን ጓደኞቿ እንዲገልጸዋታል እኛ ደግሞ እንግዲህ አሁን ክላስ አለኝ ብለሽኛል ከክላስ በኋላ እኛ ተመልሰን እንገናኛለን የምሰሪበት ቦታ እንሄዳለን ያለውን ሁኔታ ደግሞ ለተመልካች እናደርሳለን ተመልካቾቻችን ከኛ ጋር ቆዩ እናንተም እንግዲህ መልካም ትምህርት እየተመኘው ከትምህርት በኋላ እንገናኛለን መልካም ጊዜ እናመሰግናለን Okay. ሊሊ በቃ እናንተ ወይ በኋላ ነው እሺ ዳክተር ያዙ ቻው ቻው ሄሎ ቤቲ አለው ከክላስ ወጥቻለሁ ይስነሽ እሺ መጣው እሺ ተገናኝ እንዴት ነሽ አልቆየሁብሽ አይደል አይ ክላስ አይደል እንዴት ነሽ ክላስ እንዴት ነው ጥሩ ነበር አይ መልካም ከልጅነትሽ እንጀምር እሺ የተወለድኩት ወለጋ ነው ኦሮሚያ ክልል ከዛ ከ6 አመት ይዛ ነበርኩኝ ከዛ ቤተሰብ ወደዚህ ወደ ጎጃም ሙባርጎ ሲመጡ አብሬ መጣሁኝና ትምህርት እዚህ ቀጠልኩኝ ማለት ነውና ያደኩት ደግሞ
ቋሪት ወረዳ ገነት አቦ ቀበሌ ነው እዛ ከአንደኛ ክፍል እስከ 12ኛ ክፍል እዛ ነው የተማርኩት። እድገቴ ይመስላል። በትምህርትሽስ ምን አይነት ተማሪ ነበርሽ? በልጅነትሽ ምን አይነት ባህሪ ነበርሽ? ረባሽ አይደለሁም። በጣም ነበርሽ ማለት ነው? ረጋ ያልኩ ልጅ ነኝ። ማለት በቃ ቤት ውስጥ የሚደረገውን ነገር በደንብ ነው ማደርግ። ቤተሰቦቼን በስራ አግዛለሁ። በትምህርቴ ደግሞ ያው ጎበዝ ነኝ። ይሄን ታክል በቃ በራሴ ነው እንትን የምለው አነባለሁ። ጊዜን በአግባቡ ነው የምጠቀመው። አስተዳደጌ በጣም ጥሩ ነው። ከቤተሰቦቼ ጋር ሳለፍኩት ነገር ከወንድሜ ጋር ከእናቴ ከአባቴ ጋር ጥሩ አይነት ግንኙነት ነው ያለኝ። ተወዳጅ ልጅ ነኝ ለቤቱ። ሴት ብቻኛ ሴት ነሽ? አዎ ብቸኛ ሴት ነኝ። እንደዛ ሲሆን ደግሞ እውነትም ተወዳጅ የመሆን ነገር ሰፊ ነው። ብቸኛ ሴት ነኝ። ባህሪሽስ? ባህሪ ጸባይ ኤ ነው እስካሁን የሚሰጠኝ። ምንም ማለት ነው። አይነት ለምናገር ረባሽ አይደለም። አስተማሪዎቼ በደንብ ነው የማከብረው። እፈራለሁ። ከማክበርም የበለጠ በጣም ነው የምፈራው። ወንድሜም በጣም ጎበዝ ተማሪ ስለሆነ እሱን እያየሁ ነው ያደኩትና በቃ ምንም አይደለም። ከዛ አሁን የባህር ዳር ዩኒቨርሲቲ 4ኛ ዓመት የጋዜጠኝነትና ተግባቦት ተማሪ ነሽ። ባህር ዳር ዩኒቨርሲቲ ሁለተኛ ምርጫዬ ነው። የመጀመሪያ ምርጫ አዲስ አበባ ዩኒቨርሲቲ ነበረ። ከዛ ግን በቃ ባህር ዳር ዩኒቨርሲቲ እንደደረስኩኝ ታክ በጣም ነበር የተደሰትኩት። የምርም እንዳጠበቅኳት ነው ያገኘኋት። ባህር ዳርን ከዛ በፊት አላውቃትም። ጣናን ሳይ በጣም ነበር የተደሰትኩት። በቃ ባህር ዳር ስለደረሰኝ በጣም ነበር ደስ ያለኝና ከዛ በቃ ጆርናሊዝም ደግሞ ፍላጎቴ ስለነበር የመጀመሪያ ምርጫሽ ነው? አዎ የመጀመሪያ ምርጫዬ ነሽ። እውነት ለመናገር የመጀመሪያ ምርጫዬ ነው። ጆርናሊዝምን ሞላው። ባህር ዳር ደግሞ ደስ የሚለው ነገር ለሴቶች ቅድሚያ ይሰጣል በምርጫና ደረሰኝ። ያው 4ኛ ዓመት ደረስኩ ማለት ነው። መልካም። እንግዲህ አንቺ ከትምህርትሽ ጎን ለጎን ደግሞ ሂራ ፋስት ፉድ ስራ ትሰሪያለሽ። የተለያዩ ምግቦችን ታቀርቢያለሽ። ለትምህርት ቤቱ በር ላይ ነው የምትሰሪውና ይሄ ሀሳብ እንዴት መጣ? መጀመሪያ እንዴት ነው ተማሪ ሆነሽ እንደዚህ መስራት ያሰብሽው? አዎ ሲታሰብ ትንሽ ይከብዳል። በርግጥ ለመናገር አንፃር ከምንም እና ደግሞ ከካልቸራችንም አንፃር ተምረን የመቀጠርን ሀሳብ ነው ብዙ ጊዜ ሁላችንም እንትን የምንለውና እኔ ግን ለዚህ ሁሉ ነገር ሮል ሞዴሌ እናቴ ነች። እናቴ በጣም ጠንካራ ሴት ናት። በስራ በጣም የምታምን ትልቅ ህልም ያላት እኛን ለማሳደግ ብዙ መስዋዕትነትን የከፈለች እናት ናትና ከሷ ጥንካሬ ጎን ወስጃለሁ እና ወደዚህ ይሄንን ስራ ለመስራት ያነሳሳኝ ነገር በቃ ሴቶች በራሳቸው መንገድ ትልቅ ቦታ መድረስ እንደሚችሉ አምናለሁ። ከማንም ጥገኛ ሳይሆኑ በራሳቸው መንገድ የራሳቸውን ህልም አሳክተው ትልቅ ሀገርን መገንባት የሚችሉ ሴቶች በተለይ በስራ በደንብ ስለማምንም በቃ ወደዚህ ስራ ገባሁኝ። ወደዚህ ስራ ያነሳሳኝ ነገር ምንድነው? በቃ ከቤተሰብ ምንም ነገር መጠበቅ አልፈልግም። የወር ደሞዝ መጠበቅ አልፈልግም። በራሴ ወጪዎችን ከበር ማድረግ ፈልጋለሁ። ቤተሰቦቼን ማስቸገር አልፈልግም። ከዛ አሰብኩኝና 2ኛ ዓመት እያለሁ ሴልስ ተቀጠርኩኝ። ሴልስ ተቀጥሬ ሰራ ነበረ። እንዴት ከትምህርትሽ ጋር አይጋጭም? አዎ ትንሽ ቢዚ ያደርጋል እውነት ለመናገር ግን በአጋጣሚ ሆኖ የኛ ትምህርት አብዛኛው ጊዜ ከሰዓት አይኖረንም። ጧት ነው? አዎ ጧት ነው ብዙ ጊዜ የተቀጠርሹ ከሰዓት ብቻ ነው? አዎ ከሰዓት ብቻ ነው። አናገርኩት። ከዛ መስራት ፈልጋለሁ ልምዱን ማግኘት ፈልጋለሁ ስለው በቃ አየኝና እስኪ ምናምን ነገር ሞክር ያለኝ። ምንድን ነበር ሽያጭ? ቡቲክ ላይ ልብስ በሸጥ የሱፍ እና አሪፍ ስራ ነበረ። ከሰው ጋር ብዙ አስተዋውቆኛል። እሱ ልሰራ ነበር። ከሰዓት ነበር የምሰራው። ከዛ በግማሽ ደሞዝ ማለት ነው። ከሰዓት ስለምሰራ ስንት ነበር ክፍያሽ? ትንሽ ነች እኮ ነው። እንዴት ደፈርሽ ብዬ? አይ እሺ 700 ኦኬ ትንሽ ነች። ለታክሲ ራሱ አዎ ግን በጣም ደስ ይላል። እኔ ምን ነው የምፈልግ መሰለሽ ይሄ ልምዱን በቃ ያለኝ ኮሚኒኬሽን አዎ ስራ ማውቁን ከዛ ደግሞ ደፋር መሆኑን የንግድ ሰዎች በጣም ደፋር ናቸውና ይሄን ነገር ከነሱ መቅሰም ስለምፈልግ ነው እንጂ 700 ትንሽ ነበረች። እንደዛ ጀመርሽ? አዎ እኔ ደግሞ ምን ሰማው ብሬክ ስትሄድ ማር እያመጣችም ትሸጣለሽ። አዎ እኛ ጋር ትንሽ ማር ረከስ ይላል እና እዚህ ያመጣው 200 ብር ምናምን አተርፍባቸዋለሁ። እዛ 200 ብር ምናምን ነው የምገዛው። 400 ምናምን ሸጥ ነበረ። 2ኛ ዓመት 3ኛ ዓመት እያለሁ እንደዛ አድርግ ነበር። ለውዝም ሸጥ ነበረ። እዚህ እየተረከብኩኝ ለጥፌ ምናምን ስልኬን ሸጥ ነበር። ምን አይነት ለውዝ ነው የሚቀባው ወይስ ጥሬው? አዎ የዳቦ አለ የለውዝ ቅቤ አሉ እዚህ የሚያመርቱ ሰዎች አሉ። እነሱ ሂጃ እናገርኳቸው ለኔ በቅናሽ ሸጡኛል። ከዛ እዚህ አምጥቼ እሸጣለሁ ማለት ነው። ስለዚህ ሁለት ነገር ነው ያልሽ። አንድ ትምህርትሽ ነው፣ አንድ ደግሞ ንግዱንም እየተማርሽ ነው። ግን ቤተሰቦችሽን እርዳታ ላለመጠየቅ ነው ወደዚህ የገባሽው? አይ እግዚአብሔር ይመስገን ቤተሰቦቼ እኔ ለማስተማር አቅም አላቸው እውነት ለመናገር ግን ምንድነው በቃ ራሴ መቻል ስለምፈልግ ነው እንዳልኩሽ። ወደፊት በጣም ትልቅ ባለጸጋ ሴት መሆን ነው የምፈልገውና
ካሁኑ መልመድ አለብኝ ይሄንን ነገር ለዛ ነው ወደ ስራ የገባሁት አሁን ደግሞ እንግዲህ ያው ተመልካቾችም እያዩ ነው አሁን ምን ሄደው ሂሩት ወደምትሰራበት ፋስት ፉድ ወደምትሰራበት ቦታ ነው እየተጓዝን ያለነውና እንዴት ተጀመረ እስኪ ስለ ፋስት ፉድ ንገረኝ አው ፋስት ፉዱ የተጀመረበት በጣም ፈተናዎች ነበሩ 3ኛ አመት ያለው ነበር ይሄን ነገር ያሰብኩት ከጓደኞቼ ጋርም ያሰብኩኝ ነበር ይሄን ነገር ለመጀመር ከዛ ግቢ ጠየቅኩኝ ግቢውን ጠየቅኩት ዊዝደም የተመላለስኩኝ ነበር ቦታ እንዲሰጠኝ እዚህ ግቢ ውስጥ ማለት ነው ከዛ ግን ያው የሚሰጥበት የራሱ መንገድ አለ ህጉን ተከትሎ ነው ግቢው የሚሰጥና አልተሳካልኝም ግቢ ውስጥ መስራት ፈልገሽ አው ግቢ ውስጥ መስራት ነበር የፈለኩት ያው ድካምም እንዳይኖረው ወጪም የክራይም እንዳይኖርብኝ ብዬ እዛ ነበር ያሰብኩት ከዛ ግን እሱ አልተሳካልኝም ከዛ በቃ ክረምት ላይ 3ኛ አመት ያለው ነበር ይሄን ነገር ስሞክር የነበረው 3ኛ አመት ክረምት ላይ ወደ ብሬክስ እንሄድ በደንብ እየሰራው ነበር ቤተሰቦች አዎ ለንግድ ነው ወይስ ለቤተሰቦች አይ ለንግድ 4ኛ አመት ላይ ስመጣ እንደምከፍተው አስብ ነበር ከዛ እዛ በደንብ ሰራሁኝ ገንዘብ እንዳመጣው ልክ 4ኛ አመት እንደተጠራን ወዲያው ቤት ተከራየሁና በረንዳ ላይ ስራውን ጀመርኩት ማለት ነው እና ጥሩ ነው ምንም አይልም እንዴት ነው ስራው አሁን እዚህ የምትሰሪበት ቦታ ከዩኒቨርሲቲ በር ላይ ነው የምትሰሪውና ተማሪዎች አሉ መምህራን አሉ የግቢው ማህበረሰብ አሉና እነሱ ሲያዩሽ ምን ይሰማሻል እነሱስ ምን ይሉሻል መጀመሪያ አካባቢ አይ ከብዳታል አሁን ታቆመዋለች ያሉኝ ነበር ግን እኔ አውቀዋለሁ ራሴ ምንም ነገር እንደማይበግረኝ በደንብ ስለማውቀው ያው የሚሰጡኝ አብዛኛዎቹ እውነት ለመናገር ፖዚቲቭ አስተያየት ነው በጣም ደስ የሚሉ ከዘበኞች ብንጀምር ለኔ ያላቸው አመለካከት ለኔ ያላቸው ክብር አንዳንዴ ትዛዝ ሲኖርብኝ አምሽቼ ነው የምገባው እስከ 4 ሰዓት ምናምን አመሻለሁና በቃ ተንከባክበውኝ አይዞሽ ብለውኝ አንዳንዴ ስራ ቦታ መጣው አብረውኝ ቆይተው ነውና በዛ ልክ ነው የሚንከባከቡኝ አንዳንዶች በደንብ ነው ያገዙኝ በቃ ሁሉም ተማሪዎች ጓደኞቼ አጠቃላይ መምህሮቼ በጣም ነው የሚያደንቁኝና በቃ አብዛኞቹ ለኔ ያላቸው አመለካከት ጥሩ ነው እንደው የተለየ አስተያየት የሰጠሽ ሰው የለም አንዳንዶቹ አለ አንድ ደውለው ለምንድነው አትቻልሽ ትምሽ ማትማሪው ግን ብዙ እንደዚህ የሚለኝ ሰዎች አሉ በጣም ግን አብዛኞቹ ጥሩ ነው ያው ስራ አልተለመደም እንደዚህ አይነት ነገሮች እና ብዙዎቹ በችግር ምክንያት ወደ ስራ እንደገባው ነው የሚያስቡት ረዳት የሌለኝ ሆኖ እንደዛ ነው የሚያስቡትና ያው እንደዛ ግን አይደለም መስራት ስላለብኝ ነው አምሽተሽ ትገቢያለሽ ማንበብ አለብሽ ደግሞ እዚህ ለመመረቅና እንዴት አቻቻልሽ ጊዜሽ እንዴት ተጠቀምሽ እኛ ካሰብንበት የተሰጠን ጊዜ በቂ ነው በያስባለሁ በጣም 24 ሰዓት አለን ጊዜያችንን በትክክል የምንጠቀመው አሁን ለምሳሌ እንደምሳሌ የሚሰጡሽ ምንድነው እኔ በሚሰራበት ሰዓት ወጣው የሚበሉ የሚዝናኑ የሚጫወቱ ሰዎች አሉ ላይክ ያቺን ጊዜ ነው እየተጠቀምኳት ያለው እና ያው መጀመሪያ አካባቢ በርግጥ ድንች መግዛቱ እንደዚህ በቃ ጥሬ እቃዎችን ማስገባቱ ነው በጣም ነበር የሚከብደኝ አሁን ግን እግዚአብሔር ይመስገን ጥሩም እየሆነልኝ ሲመጣ እዚህ ልኩልኛል እና ትንሽ ጫናው ቀንሶልኛል የስራ ተደወለ ትንሽ አረፈት መሰለኝ እሺ ቀይሱ ወይ ነስሩ እግዚአብሔር ይመስገን እንዴነሽ አው ጀምራለሁ እሺ ናት ወይ እሺ ችግር የለውም እሺ ያው ደንበኞች እየደወሉ ነው ደንበኞች እንዴት ነው አንቺ ሊያገኙሽ የሚችሉ በስልክ ነው የሚያዙሽ ወይስ ደግሞ ያለሽበት ቦታ ነው መጥተው የሚጠቀሙ ያው አብዛኛዎቹ አንድ ሰዓት ነው የሚወጡት አብዛኛዎቹ ደንበኞችና ቀድሞ ነው የሚደውሉልኝ እኔ አዘጋጅቼ እጠብቃቸዋለሁ እና ብዙዎቹ በስልክ ነው የሚያዙት ብዙዎቹ በቃ በስልክ ነው የሚያዙት እዛ ጋር ተቀምጠው የሚበሉ አሉ ዴሊቨሪ የሚወስዱ አሉ ማታ ደግሞ የሚፈልጉ ካሉ እስከ 4 ሰዓትም ስለማመሽ ይዤላቸው ገባለሁ ስልክሽን አስቀምጠሽ ነው አው ስልኬን አስቀምጣለሁ ባነር ላይ ታስቀምጪ አትረበሽም በክላስ ሰዓት ስልኬን ላይ አይቻለሁ ኖርማል ሶሻል ህይወት የሚኖርበት ስልክና የስራ ስልኬን ተለያይቷል አው ይላያል እንዳየሽው ከስራ ሰዓት ውጪ ስልኬ ዝግ ነው የሚሆነው ልክ ወደ ስራ ሰውጣ ነው ክፍት የሚሆነው ማለት ነው ቤተሰቦች ምን ይሉሻል ሲያዩሽ አሁን በቲክቶክም እየታየሽ ነው ቤተሰቦችም እንደምትሰሪ ያውቃሉ በያስባው ያውቃሉ ምን አይነት ስሜት ነው ያላቸው መጀመሪያ አካባቢ እንዳልኩሽ ነው ይከብድሻል ይሉ ነበር ታይ ትምርትሽ ጋር በጣም ጫና ይፈጥርብሻል ይሉ ነበር እና ደግሞ በቃ አይ ጊዜው አይደለም ብለው ያስቡ ነበር አሁን ግን እየተቀበሉ ነው ማለት ምንም አማራጭ የላቸውም
አንዳንዴ በሐሳብሽ ስትጸኝ ሰዎች ወደ አንቺ ሐሳብ ይመጣሉና በቃ የሚያቀይ ሰው በሙሉ ወደኔ ሐሳብ እየመጣ ነውና ቤተሰቦቼ ከመቃወም ይልቅ ድጋፋቸውን እያሳዩኝ ነው እና እየደገፉኝ ነው በጣም በብዙ ነገሮች። እንዴት ነው የምታነቢው የሚለው ነገር ነው። በጋራ ነው የምናነበው ብዙ ጊዜ ፈተና ሊደርስ አንድ ሳምንት ሲቀረው ከበር የሚደረግ ትምህርት ነው። እኛ ትምህርት እንዳጋጣሚ ሆኖ አብዛኛዎቹ አሳይመንትም ይበዛል ኮሙኒኬሽንም ላይ በጣም ስለሚበዛ ቲዮሪ ብዙም የለውም እና ለሚድም ለፋይናልም የምናነበው አንድ ሳምንት ሲቀረን ነው። ያኔ በጣም ጊዜ ስትቻ አነባለሁ ያልገባኝ ነገርም ጠይቃለሁ። ከዛ ውጪ በቃ ይሄ እንደዚህ በጋራ መወያየታችን ውጤቴ ዝቅ እንዳይል አድርጎታል እና የጥናታችን ዘዴ ይመስለኛል። እስኪ ወደፊት አላማሽ ምንድነው? ለምሳሌ ሂራ ጋዜጠኛ ነው የምትሆን ወይስ ነጋዴ ነው የምትሆን? እስኪ ለይልን። እሱ የእግዚአብሔር ፍቃድ ነው። ያንቺ ፍላጎት? የኔ ፍላጎት ካልሽኝ ግን ሁለቱንም ቢሆን ደስ ይለኛል። ለምን እንደሚሆን አምናለሁ። ታደርጊዋለሽ? አዎ አመሰግናለሁ። ያው ይሆናል ብዬ አምናለሁ እና ግን በጣም የሚያስደስተኝ ንግድ ነው። ስራ አገኘው አላገኘው በእርግጥ የሚያስጨንቀኝ ነገር አይደለም። ያው እንደ ቤተሰብ በተለይ ደግሞ ቤተሰቤን ታክል አስተምሮ በተማሽበት መመረቁ ከዛ ደግሞ መቀጠሩ ያስደስታል፣ ደስ ይላል። ተቀጥሬ የተወሰነ ልምድ ባገኝም ደስ ይለኛል። ግን ደግሞ ይሄን ታክል የግድ በፊልዴ ብቻ ነው ብዬ እንትን አልልም፣ አልጨነቅም። ሞር የበለጠ ስራዬ ላይ አተኩራለሁ ብዬ አስባለሁ። የስራ ስልክ እየተደወለ ነው። ችግር የለም ማንሳት ትችላለሽ። እሺ ለብዙ ሴቶች ለብዙ ዩኒቨርሲቲ ተማሪዎች አስተማሪ ይሆናል ብዬ አስባለሁ። ጥሩ ነገር ነው የመረጥሽው። ወደ ንግድ ቦታሽ እየሄድን ነው። ዛሬ ብቻሽን አይደለሽም፣ አጋዣለሽ። አግዝሻለሁ። እስኪ ሙያሽም ይታያል። ታስተምሪኛለሽ። እኔ ብዙም አላውቀውም። አብረን እንሰራለን ብዬ አስባለሁ። እስኪ ዩኒቨርሲቲ ላይ ያለው ህይወት ምን ይመስላል? ካንቺ ሰውስ ምን መማር አለበት ብለሽ ታስቢያለሽ? ዩኒቨርሲቲ ላይ በቃ ከቤት ወጣን ነፃ የምንሆንበት ቦታ ነው። በጣም ብዙ ጊዜ ከአንደኛ ክፍል እስከ 12ኛ ክፍል ቤት ውስጥ እንደዚህ የታሰርን ሰዎች ተለቀን በቃ ምሩ ነው የምንባለውና በደንብ ነው እንትን ማለት ያለብን። ዩኒቨርሲቲ ላይ ህይወታችን የሚስተካከልበትም ህይወታችን የሚበላሽበትም ነውና በደንብ አስተዋይ ሆነን የዛሬን ሳይሆን ወደፊቱን እያየን በጥንቃቄ ካልተራመድን ገደል ውስጥ ነው የምንገባው ብዬ አምናለሁ። ግን ደግሞ ምርጫችንን አስተካክለን የመጣንበትን አላማ አውቀን በተለይ ስለ ቤተሰባችን በደንብ እያሰብን አላማችንን በደንብ እያሰብን ከሄድን ዩኒቨርሲቲ በጣም የሚለውጥ ግቢ ነውና ካነበብሽበት ከተለያዩ ብሔር ብሔረሰቦች የመጡ ጋር ልምድ የምትለዋወጭበት ህይወትሽን ገንብተሽ የምትወጭበት ነው እና ዩኒቨርሲቲ ለኔ በጣም ባለውለታዬ ነው። አንድም ዲግሪ ነው አንድም ባለሀብት ልምድ ይዘሽ ያላቀር ልምድ ይዘሽ የወጣሽበት ነው። በጣም ደስ ይላል። ፍላጎትሽ ደስ ይላል፣ ስሜትሽ ደስ ይላል፣ አስተሳሰብሽ በጣም ደስ ይላል። ብዙ ሴቶችም ያንቺን አሪያ እንደሚከተሉ ተስፋ አደርጋለሁ። እስኪ ሄደን ደግሞ ያለውን ነገር የሚሰራውን አብረን በጋራ እየሰራን ደግሞ እንጫወታለን። እሺ ጠባብ ግናት ግን ገንዘብ ታስገኛለች። ምን ነው? ስለዚህ መስራት እንጀምር። አዎ እንጀምር። እኔ ማሽን አወጣለሁ፣ ከዛ አንቺ ወንበሩን ደርድሪልኝ። እሺ አይዞሽ ጓደኞቼም እየመጡ ስለሆነ ችግር የለውም፣ ዛሬ እሰራለሁ። እሺ እየሰራን ነው፣ ዛሬ እያገዝኩ ነው። እንዴት ነው ወንበሩ? እንደዚህ ነው። አሃ ለግሩፕ ነው። እሺ እንደሱ እናደርጋለን። ቤትዬ እዚህ ጋር ትሆኛለሽ እንደ እንዳይረጭሽ ዘይቱ። እሺ ቦታ አልቀይርሻ። አዎ ስለዚህ እኔ እዚህ ጋር ልሆንና ሁሌም ስንት ሰዓት ነው የሚጀምሪው ስራ? አዎ ዛሬ ትንሽ ስለዘገየው ነው እንጂ ሁሌ አብዛኛው ጊዜ የሚጀምረው 9 ሰዓት ላይ ነው። ያው ቀድሜ መገኘት ስላለብኝ 9 ሰዓት ላይ ይጀምራል። ደንበኞችስ በስልክ ነው የሚያዙሽ ቀደም ብለው? አብዛኛዎቹ አዎ በስልክ ነው የሚያዙት። በስልክ ነው አብዛኞቹ የሚያዙት። አሁን ምን ያህል ጊዜ ሆነሽ ማለት ነው? ምናልባት 4 ወር ይመስለኛል። እና ታዲያ ስራ እንዴት ነው? ገቢው ይባላል ራስን ያስችላል? አዎ እየተማርን ነው በስራችን
ጥሩ ነው ከቤተሰብ አይጠብቅም ይሄኛው 2500 ከነ መብራቱ ማለት ነው ተፎካካሪ መሆን አለብሽ ደንበኛ መያዝ አለብሽ ግን ያው እግዚአብሔር ይመስገን ምንም አይልም እየለመደልኝ ነው እንግዲህ ትምህርት አለ ከዛ ከትምህርት ወጥተሽ ደግሞ ይሄን ስራ ትሰሪያለሽና መቼ ነው ግን የምትዝናኙ ደግሞ ምንድነው ስለሚያዝናናሽ ብዙ ጊዜ የሚያዝናናኝ ነገር መጽሐፍ ማንበብ ያዝናናኛል ልቦለዶችን ማንበብ በጣም ኢንተረስቲንግ ነው ይሄ ከመጽሐፍ የማን አድናቂ ነሽ ታነቡ ይስማከ ወርቁ በጣም ደስ የሚለኝ ደራሲ ነው አብዛኛዎቹ መጽሐፎችም አንብቤለታለሁ እና እሱ ደስ ይለኛል ከሰኞ እስከ ሰኞ ነው ሰሪ አዎ የምታርፉበት ቀን የለም አይ የለም ምክንያቱም ደንበኛ መከፋት የለበትም ደንበኛ ንጉስ ነው የሚሰራ ማለት ነው አይ በጣም ደስ ይላል ስራው ሳይሆን አጋዥ ያስፈልጋል እውነት ለመናገር ማለት አንድ ሰው ብቻው የሚሰራው አይነት አይመስልም አዎ በጣም ነው ቢዚ የሚያደርገው እና እንዴት ነው ታዲያ እኔ ትንሽ አሁን እየታገልኩ ያለሁት ምንድነው ስጋዛ ድንች ትልቅ ድንች ነው ዋጋ ጨምሬ የምገዛው ለመላጥ እንዲመቸኝ ከዛ ትንሾችን ለቃጠሎ ተጠቀማለሁ ያው እውነት ለመናገር አጋዥ ያስፈልጋል ግን እስኪ ወደፊት እናስበታለን እየነገርሽን እየገዛሽን እንጨምራለን እዚህ ስራ ጀምረናል ያው ታቻፕ እስኪ አላል አላህ ነው የለም አልሳሪ እሺ እንዴት ነው ወርጡ ጥሩ አሪፍ ነው እዚህ በፊት መጣ ታውቃለህ አይ መስችልኳላ ታዲያ እንዴት መጣ ዛሬ ያው ቲክቶክ ላይ ታየው ቲክቶክ ላይ ቲክቶክ ላይ ያዛየውኝ እንግዲህ ሙያውን እንድትመሰለ መጣን ዛሬ ስለዚህ እንዴት አየው እንዴት ነው ታዲያ እንደዚህ ከሆነ ሁሌም የዛሬው አሪፍ ነው ወዳችሁታል አሪፍ ነው እሺ እናመሰግናለን ደንበኛን እዚህ በፊት መጣ ታውቃለህ ዛሬ መጀመሪያ ነው በእውነት በል እንዴት መጣ እንዳጋጣሚ ቲክቶክ ላይ ነው ያዩት እና የግቢ ተማሪ አልመሰለኝም ሳይሆን እና ጥንካሬው በጣም ደነቀኝ ብዙ ጊዜ ስንመላለስ እንዲያውና በረታታት እያለ ነበር ከጓደኞቼ ጋር እንዳጋጣሚ ዛሬ ከጓደኛዬ ጋር መጣ ወይ በጣም ደስ ይላል መራጭ ሆና ነው ይሄን እየሰራች ያለችው እናንተ መምጣታችሁ ጥሩ ነው እንደዚህ አይነት ስራ ስታዩ ማለት ከሷ ምን እንማራለን ትላለህ ያው እንደ ተማሪነቷ በጣም ጥንካሬ ያሳያል ከትምህርት ጋር ከጎን ለጎን እንደዚህ አይነት ስራ ስትሰራ እኛንም ያነቃቃናል ገናኛ በደንብ ዩኒቨርሲቲ ላይፍ ላይ እየገባንበት ስለሆነ እና ያላት ጥንካሬ ለኛ ማሪያ ይሆናል እና በጣም ነው ደስ ያለኝ ዛሬ በትንሹም ቢሆን ዛሬ ውሎሽን አይተናል እንዴት ነበር ቆይታችን በጣም ደስ ብሎኛል እናንተ ማግዛችሁኛል ያንቺ የህይወት ክህሎት ለሌሎች አስተማሪ ነው ብላችሁ ደግሞ ስለመጣችሁ ማመሰግናለሁ በቃ ደስ ብሎኛል ዛሬ ያው እንግዲህ የተወሰኑ ነው ያሳየነው ያው ገበያ መሄዱ አለ መግዛቱ አለ እሱን ያው ተመልካቾች በየቤታቸው ሆኖ ይሄን በዚህ ሂደት ውስጥ እንዳለፍሽ ይገምታሉ ግን እሱን ቀረጻ ውስጥ ማስገባት አልቻለም ብዙ ጊዜ እኔ ቅዳሜ ቀን ነው የምገዛው ከትምህርት ውጭ በኋላ ማለት ነው ትምህርት ስላለ ዛሬ አይመችም ለመግዛት ለዛ ነው በጣም ጠንካራ ሴት ነሽ ያው ምኞትም ፍላጎትም ወደፊት ራይሽንም ነግረሽናልና እንዲሳካልሽ እንመኛለን እሺ አመሰግናለሁ ያው እንግዲህ ጥንካሬሽንም ለሌሎች ሴቶች ምሳሌ ለሌሎች ሰዎች ምሳሌ ይሆናል ብለን እናስባለን እንግዲህ ተመልካቾቻችን በዛሬው ዝግጅታችን ከአራተኛ ዓመት የጆርናሊዝም ኤንድ ኮሙኒኬሽን ተማሪ ከሆነችው
ከሂሩት በላይ ጋር ቆይታ አድርገናል። ሳምንት ደግሞ በሌላ ዝግጅት እንጠብቃችኋለን። የሳምንት ሰው ይበለን። መልካም ጊዜ